አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አብይ አህመድ ይሻለኛል። አብይ አህመድ እኔ ወያኔ ከሚመራኝ አብይ አህመድ በጣም ሺህ ዓመት ይምራኝ። ለምን ወልቃይትና ራያ አሁን ላይ አንተ ያለህን አቋምን ቀይራል አይደል? ነገ ደግሞ ሌላ ጊዜ ስለሚመጣ ወጥተህ ከመናገር ብትቆጠብ በጣም መልካም ነው ብዬ ነው። ትላንት በሰራው ነገር ቲክታክ ላይ እያመጡ የሚያስለፈልፉ ሰዎች እነሱ የሚኖሩት አሜሪካ፣ አውሮፓ ተለያየ ተመቻቸ ሀገር ነው። አንተን ለማስበላትና አንተን ችግር ውስጥ ለመክተት ካልሆነ በቀር ምንም ለአንተ የሚጠቅሙት ነገር የለም። በምንም ታምር እኔ አዲስ አበባ በዚህ ሰዓት ተጠሪነቷ ለኦሮሚያ ክልል አስተዳደር ሆና ሰላም ይመጣል ብዬ አላስብም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም ዕለታዊና አነጋጋሪ በሆኑ ጉዳዮች ተመልሰን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን እንኳን አብይ አህመድ ይሻለኛል። አብይ አህመድ እኔ ወያኔ ከሚመራኝ አብይ አህመድ በጣም ሺህ ዓመት ይምራኝ። ለምን ወልቃይትና ራያን አስከብራለሁ። ወልቃይት ሪከርድ አድርገው እያንዳንዱ ሸር አድርገው ፋኑን አደራጅቻለሁ። 11 ዓመት መከላከያን አገልግያለሁ። ደምቻለሁ፣ ቆስያለሁ። ወያኔን ጋስጓጋ ቆስዬ ደምቼ ተጠቅለህ ወደ ወያኔ ሂድ። እኛ እናስከብረዋለን። እኛ ሙተን እናስከብረዋለን። እመነኝ ዝም ብለህ አሳምነው ጽጌ ቢኖር በአሁኑ ሰዓት ላይ ተሰድበዋለህ፣ ዝቅ ታደርገዋለህ። እርግጠኛ 27 ዓመት ግን ከዛ ውጭ ሚዲያ ላይ አወራህ አላወራህ ዝቃህ ከውጭ የሚላክላችሁ ገንዘብ ኦዲት ተደርጎ ያውቃል? አያውቅም። እያንዳንዱ ኦዲት እልክልሃለሁ፣ እለጥፈዋለሁ። ከዛሬ ሰዓት ጀምሬ እለጥፈዋለሁ። እመነኝ ዝም ብለህ እና አሳምነው ጽጌን ለብዙ ዓመታት ያሰሩ ሰዎች፣ የገደሉ ሰዎች፣ ብዙ ወንድሞቻችን ያሳጡን ሰዎች ጋር እየሰሩ በመሆናቸው እኔን ሲወቅሱኝ የነበሩ ሰዎች አሁን ልንገርህ፣ ፋኖ መሪውን ያሉ ሰዎች ገንዘባቸው እንዳይወቀስ ገንዘባቸው እንዳይቀማ ብቻ ማስከበር የሚፈልጉ ሰዎች፣ ሁለተኛ ደግሞ ወደ ውጭ ወደ ኡጋንዳ ሊሄዱ ወደ ህንድ ሀገር ሊሄዱ በኤርትራ አድርገው የተደራደሩ እኮ ፓስፖርት የሚያወጡ ሰዎች እኮ አሉ። እናውቃለን። እመነኝ ነገ ፍቅሩ ወንድም ይቅርታ ብለህ ትመጣለህ። እግዚአብሔር ምስክሬ ነው። እንገራ ከኢትዮጵያ አልወጣም። ነገም ዛሬም ቢሆን ሀገሬን አስከብራለሁ፣ ኢትዮጵያን አስከብራታለሁ። ከዚያም አልፎ ደግሞ የአማራን ማህበረሰብ ወልቃይትና ራያን አስከብሬ የራያና የወልቃይት ማህበረሰብ አልሶ እንዲኖርና ከድህነት አረንቋ እንዲወጣ እፈልጋለሁ። ለምን ብትለኝ ለምሳሌ የፋኖ መሪ የምትላቸው እያንዳንዱ በረንዳ ሲያድሩ የነበሩ ሰዎች አሁን ለምሳሌ ከመከላከያ ነው የወጣሁት። ይኸው በክብር ነው የወጣሁት። ጠይቅ፣ ጠፍቻለሁ ነው የወጣሁት። በክብር በጦሬታ ነው የወጣሁት። በቦርድ ማሳየት ስለሚቻል እያንዳንዱ ግን በረንዳ ዳር የነበረ ሊስትሮ ሰራተኛ የነበረ ጸጥታ አስከባሪ ይሄ ማን ነው? ይሄ ገበያ ላይ ምንድነው ይሄ እነዚህ ናቸው። እነሱ ሲያስከብሩ የነበሩ ሰዎች ናቸው። ጠቅላላ ተራ አስከባሪ ወያላ ምናምን እንደዛ ነው። ትግሉ ወደ ኋላ የጎተቱት እነዚህ ሰዎች ናቸው። እግዚአብሔር ምስክሬ ነው። እኔ ችግር የለውም። አይ እኔ መናገር አንድ ደቂቃ ነው የምፈልገው። አንዴ ለሱ ላክልኝ ፍቅሩ በዛ ግባ በኋላ ይልክልሃል ሳይወጣ። ፍቅሩ ሰላም ነህ? ጆከር እንዴት ነህ? አለሁ ደህና ነው፣ ሁሉ ሰላም እግዚአብሔር ይመስገን ወንድሜ፣ ሰላም ነኝ። ይኸውልህ አሁን መጀመሪያ ላይ ዋጋ ከፍለሃል፣ መስራት ያለብህን ነገር ሰርተሃል። ግን አሁን ላይ አንተ ያለህን አቋምን ቀይረሃል አይደል? ነገ ደግሞ ሌላ ጊዜ ስለሚመጣ ወጥተህ ከመናገር ብትቆጠብ በጣም መልካም ነው ብዬ ነው። ትላንት በሰራው ነገር አከብራለሁ፣ መጥፎ ነገር አልናገርም። ግን አሁን በምታደርገው ነገር ከወጣህም ከሄድክም ምንም ነገር ባለመናገር ሚዲያ ላይ ባለመውጣት ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። ትላንት የነበርክበትን የነበረ ስሜት ዛሬ ደግሞ ወደ ሌላ ቦታ ላይ ነው። ስሜት ሌላ ነው። ነገም ሌላ ቀን ይመጣል። ምን ነው ይሄንን ባላልኩት የምትልበት ጊዜ ስለሚኖር መጥፎ ነገሮችን ከመናገር እና ሚዲያ ላይ ወጥተህ ሌላ ነገሮችን ከመናገር ብትቆጠብ መልካም ነው ብዬ አስባለሁ። እንደ ወንድማዊነት ነው የምነግርህ። ትላንት የቆሰልክበት ትግል ነበር፣ መልሰህ አደራጅተሃል፣ የቻልከውን አድርገሃል።
ዛሬ ደግሞ ያለህበት አቋም ሌላ ነው። ይሄ ሆኖ እያለ ግን ወጥተህ መጥፎ ነገሮችንና ነገ ሪከርድ ተደርገው የሚቀመጡ ነገሮችን ባትናገር በጣም እኔ እመነኝ፣ ነገ ትላንት ወደ ነበርክበት ቦታ ትመለሳለህ። ለምን? አማራ ስለሆንክ የትም መሄጃ የለህም። ስለዚህ መጥፎ ነገሮችን አትናገር። አግባብ ያልሆኑ ሪከርድ ተደርገው የሚቀመጡ ነገሮችን አትናገር። እኔ የነው መልእክቴ። ሌላ መብታችሁ ነው። እኔ ይሄን አድርጎ ይሄን አድርግ እንደዚህ አድርግ ብዬ የምናገርበት ምንም አይነት አንደበት የለኝም። ለምን? ትላንት በሰራው ስራ ስለማከብርህ። ይሄን ያለ መኩ። መልካም ጊዜ ይሆንላችሁ፣ ይመቻችሁ። ጆከር ወንድሜ ቆይ ሄሎ፣ ሌላ ሰው ማን ነው የሚያስገባው? አስገቡ እኮ አሉት። እኔ ጆከርን ብቻ ልመልስለት። በነገራችን ወንድሜ በጣም ነው የምወድህ። ከዛ ውጭ ደግሞ ልንገር፣ ትናንትና አሳምነው ጽጌ ትናንትና ቤቱን እናስራለን ሲባል እያንዳንዱ ሲፈራ እኔ ነኝ ሄጄ ወርጄ ያሰራውለት ነኝ። እኔ ቆስዬ እጄን አንጠልጥዬ ማለት ነው። ፍቅሩ አውቃለሁ ሁሉን። ለእኔ እኮ ልታስረዳኝ አትችልም። እኔ እኮ ነገርኩህ። አግባብ ባለው መንገድ አግባብ ይኸውልህ ገብቶኛል። ሁሉንም እኔ ከአንተ ጎን እኮ እኔ ሁሉንም ነገር አውቃለሁ። እኔ እናንተ እንደዋወላል። ወደ ትግል ከመግባት በፊት እኔ እናንተ በጣም እንደዋወላል። ትግልም ላይ እያለ እንደዋወላል። ገብቶሃል? ግን እኔ እያልኩ ያለሁት ነገር ትላንት የት ላይ ነበርክ? ወጣህ ከብልጽግና ፋኖን አደራጀህ፣ የቻልከውን አደረግክ። ዛሬ ደግሞ ያለህበት አቋም ሌላ ነው። ግን ይሄ ቀን መልሶ ደግሞ ይገለበጣል። ያን ጊዜ ግን የሚጸጽትህ ነገር እዚህ ሪከርድ ተደርጎ የሚቀመጥ ነገር አትናገር። ለምን? መሄጃ እንደሌለህ እኔ 100% የማውቀው ስነ ልቦናህን የማውቀዋለሁ። አዳምጠኝ። እኔ ልጨርስልህና ትቀጥላለህ። እሺ ስማኝ፣ አንዴ ስማኝ። እሺ አንተ ውጭ ሀገር ነው ያለው፣ እኔ አገር ውስጥ ነው ያለው። እኔ ሞትን አልፈራም፣ ሞትን አልፈራም። በነገራችን ላይ ሞትን አልፈራም። ሞትን እኮ አይደለም ብራዘር፣ አዳምጠኝ። ወታደር እኮ ነህ። ቆይ አዳምጠኝ። ሞትን አልፈራም። ሞትን ብዙ ጊዜ አልፌዋለሁ። በነገራችን ላይ ሞትን አልፌዋለሁ ብዙ ጊዜ። ሞትን አሁንም ሞትን አልፈራም። ስለዚህ ትናንት እያንዳንዱ ሲሸጣለት ሲደበቅ እኔ እንደዚህ ነኝ እያለ በሚዲያ እንኳን መውጣት ሲያቅተው እኔ ብዙ ነገሮችን አሳልፌ ሰጥቻለሁ። ቤተሰቦችን አፈናቅያለሁ። እናቴ ሚስኪኗ እናቴን እንኳን እስር ቤት እየኖረች የጎንደር ሰው ይኖርልኝ። በእርግጥ ጎንደሬ ናት። ጎንደር የጎንደር ሰው ይኖርልኝ። አዳምጠኝ። ስማኝ፣ እኔ አከብራለሁ ፍቅርዬ። አንድ ጊዜ ችል በልና እኔ የፈለግከውን በል። እኔ ያለኝን መልእክቴንና የራሴን አቋሜን አሳውቄ መውረድ ብቻ ነው ብራዘር። እኔ ተው በቃ አይጠቅምህም። በቃ ባለህበት ቦታ ላይ ራስህን ሁነህ ኑር። ሚዲያ ላይ ባትመጣ መልካም ነው፣ ሪከርድ ተደርጎ ስለሚቀመጥ። አንዴ ቆይ ጆከር፣ እኔ ጣልቃ ልግባ። ጆከር አይ መክዬ፣ በቃ መልካም ጊዜ ይሆንላችሁ። እኔ ከዚህ በላይ ምንም እንትን ማለት አልችልም። ፍቅሩ ይመችህ፣ ደስ እንዳለ ሰው ስለሆንክ ትልቅ ሰውነህ ራስህ ታውቃለህ። ይህ ወንድማችንም ለፍቅሩ ሙሉዬ የወንድማዊነት መልእክት አስተላልፎለታል። አድምጠን እንመለስ። ይህንን ቪዲዮ ለኮማንዶ ፍቅሩ ሙሉዬ አድርሱልኝ። ወንድማችን ፍቅሩ ሙሉዬ እስካመንክበት ሰዓት ላደረግከው ትግል ለከፈልከው ዋጋ ከልብ እናመሰግናለን። አሁን በቃይ ብለህ ወጥተሃል። ስለዚህ የሚጠበቀው ካንተ የራስህን ኑሮ መኖር ብቻ ነው። እዚህ ቲክታክ ላይ እያመጡ የሚያስለፈልፉ ሰዎች እነሱ የሚኖሩት አሜሪካ፣ አውሮፓ የተለያየ የተመቻቸ ሀገር ነው። አንተን ለማስበላትና አንተን ችግር ውስጥ ለመክተት ካልሆነ በቀር ምንም ለአንተ የሚጠቅሙት ነገር የለም። ኢትዮጵያ ላይ ዛሬ ማን ምን እንደሚያደርግ አይታወቅም። ራስህን ጠብቅ፣ የራስህን ህይወት ኑር። በመቀጠል የትላንትና የትግል አጋሮችህን ዛሬ ማንቋሸሽ ይሄ የወንድ ተግባር አይደለም። እኔ ካንተ የምጠብቀውም አይደለም። እነዛ የትግል አጋሮች በህዝብ ልብ ውስጥ የገቡ ናቸው። ምንም ብትል ምንም ሰው ሊጠላቸው አይችልም። ኦልሞስት አንተንም እንወድሃለን ነው።
ብዙ ሰው ከትግልም ወጥተህ ብዙ ሰው ይወድሃል፣ በጣም ብዙ ሰው ይወድሃል። በቃ ግን አሁን እነሱን አስጠልተህ እኔ እወደዳለሁ የሚባል አካካድ ከሆነ አንተን ነው ህዝቡ መልሶ የሚጠላ። ገብቶሃል? ስለዚህ ጥሩ አይደለም። ያሳለፋችሁትን ክፉ ደጉንም ቲክታክ ላይ አምጥቶ ማውራት፣ ቲክታክ ላይ አምጥቶ መናገር ካንተ የሚጠበቅም አይደለ። ቆስጠን በል፣ ኮማንዶ ነህ፣ ጎበዝ ነህ። ቆስጠን ብለህ የራስህን ኑሮ መኖር እንጂ ቲክታክ ላይ መጥተህ ይሄ ጎንደርን ከወሎ ሸዋን ከጎጃም ከዛ እያለ አካባቢ ሳካባቢ የሚያባላ ምናምን ጋር እየገባ በየቦታ ራስን ዝቅ አታድርግ። ወንድሞችህንም አትሳደብ። ወንድሞች ናቸው። ምንም የሀሳብ ልዩነት ቢፈጠርም ወንድሞች ናቸው። ትላንትና አለቆቼ ጀግኖቼ እያልክ ነበር አይደለ? ስለዚህ የሀሳብ ልዩነት ሲመጣ መሰዳደብ ሳይሆን በሀሳብ ልዩነት መሟገት ትችላለህ። በስድብ በማንቋሸሽ ግን ጥሩ አይደለም። አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። ከአማራ ክልል ግጭት ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት ፖለቲከኞችና ጋዜጠኞች የምህረት ቅድመ ሁኔታ እንደቀረበላቸው የሚታወስ ነው። ሆኖም ግን የምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቤበይን የምህረት ሰነዱ ላይ ፈርመዋል። በሌላ በኩል ግን እነ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ሲሳይ አውጋቸውና ጎበዜ ሲሳይን ጨምሮ 30 ያህል እስረኞች አንፈርምም በማለት በእስር ለመቆየትም ወስነዋል። 300 ያህል እስረኞች የቀረበላቸውን ሰነድ እየፈረሙ ነው ተብለዋል። ይህ በሁለቱ ጎሮች መካከል ያለው ልዩነት ምን ያሳያል? የክርስቲያን ታደለ መፈረምስ ፖለቲካውን ወዴት ይወስደዋል? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። 3 ሚሊዮን ብር የሚገመት የሀበሻ አረቄ ተደፋ። በምዕራብ ኦሞ ዞን ቤሮ ወረዳ በህገ ወጥ መንገድ ተዘጋጅቶ ለዝውውር የቀረበው የአረቄ በገበያ ግምቱ ከ3 ሚሊዮን ብር በላይ እንደሚገመት ተገልጿል። በቦታው የወረዳው ፖሊስ መርማሪዎች፣ የወረዳው አቃቢ ህግ፣ የአካባቢው የቀበሌ ስራ አስኪያጅ፣ የከተማ ነዋሪዎችና ታዛቢዎች በተገኙበት በይፋ እንዲደፋም ተደርጓል። ታዲያ የወረዳው ፖሊስ የወንጀል ምርመራ ክፍል ኃላፊ ሳጅን ጌታውን ክፍሌ እንደገለጹት ህገ ወጥ አረቄ ማዘጋጀትና ማሰራጨት በማህበረሰቡ ጤና ላይ ከሚያደርገው ከጎንዮሽ ጉዳትን ባለፈ በወረዳው የሚታየውን የወንጀል ድርጊት የሚያበዛና በህጋዊ የንግድ ስርዓት ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ ቁጥጥሩ አሁንም ተጠናክሮ ይቀጥላል ብለዋል። በተጨማሪም ህብረተሰቡ መሰል ህገ ወጥ ድርጊቶችን በመጠቆምና ከጸጥታ አካላት ጋር የሚያደርገውን አጋርነት አጠናክሮ እንዲቀጥል ጥሪ አቅርበዋል ሲል የወረዳው ኮሚኒኬሽንን ጠቅሶ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ነው የዘገበው። ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር እዚህ ቦታ ምናምን ብሎ እሱ። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቅርብልሃለሁ። ዛሬ ባጫ ደበሌ በሳህል በረሃ ውስጥ ማርኮ ሲያስተዳድረው የነበረው ኮሎኔል ተገኝቷል። እስቲ ምስክርነቱን እንስማ። ካዶ እስኪ ላስታውሰህ፣ ተረኛ ሁነህ የምግብና ተረኛ ወተት በጥብጥ ስትባል በአንድ ሸንኬሎ ውሃ አንድ ጀሪካ ገልብጠህ ወተቱን ወደ ውሃ የቀየርከው የበጨበጭከው አንተ አይደለህም? ጓደኞች አይደሉም እንዴ? አየ ባጫ በጨበጭከው ያሉ እንዴት ይሄን ትረሳለህ? ወተት በጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ። ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አዲስ አበባ ተጠሪነቷ ለኦሮሚያ ክልላዊ መንግስት ሆኖ በፍጹም ሰላም አይመጣም ሲል ተናገረ ኤርሚያስ ለገሰ። በምንም ታምር እኔ አዲስ አበባ በዚህ ሰዓት ተጠሪነቷ ለኦሮሚያ ክልላዊ አስተዳደር ሆና ሰላም ይመጣል ብዬ አላስብም። ሌላ እሳት ነው የሚለኮሰው። ሌላ እንደተባለው የእሳት ግንባር ሌላ ግንባር ነው ለመለኮስ የታሰበው ማለት ነው። ይሄ ፌር አይደለም። ከፈለገም ናና ሞግት። በነገራችን ላይ አንደኛ መቅረብ ልክ ነበር ወይ? በዚህ ሰዓት አስተያየት መስጠት ልክ ነበር ወይ? ሁለተኛ ምን ማለት ነው? የአዲስ አበባ አስተዳደር
ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስደው ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? የአዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባውም ማለት ነው እንዴ? አንዳንዶች የጻፉትን ሂዱና ይዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? እኮ ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ አገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። አያናን እንደ እንትን ወስደዋለሁ። እንደ ሳመሪ አያናን አስቀድሜ ድምጹን ያመጣሁት ለዛ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ ነው። ሜቢ ስሙን ለማደስ እዛ አካባቢ የተነበረውን ፊቱ ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛ ወይሜን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። እና አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድን ነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው? አስተዳደሩን ነው ያልኩት። እኔ ታሪካዊ ዳራ አላነሳውም። ባይዘው አዶንት የታሪክ ጭቅጭቅ በዚህ ወቅት እንዲነበረ እዚህ ቦታ እንዲነበረች እንዲፊን የምትል እዚህ ጋር እንዲነበረ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። እዛ ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው እና ጥሩ አስተያየት አይደለም። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።